ሰላም ጤና ይስጥልኝ ውድና የተከበራችሁ የመላው ዓለም የምትገኙ ውድ የመሪም ኤንድ ማይብሮ ቤተሰቦች ሰላማችሁ ይብዛ። ሙስሊም ክርስቲያን ወገኖች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ዝግጅቴን ጨርሼ በአደይ ድራማ መልክ ደግሞ ዛሬ ከች ብዬላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ነባሮች ደግሞ እንደተለመደው ላይክ ሼር በማድረግ አበረታቱኝ እላለሁኝ። የአደይን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። ቪዲዮውን በላይክ ጀምሩት፣ ኮመንት መስጠታችሁንም አትርሱ እላለሁኝ። አደይ ድራማ ሲጀምር እንግዲህ አደይ ያው ታግታ ነበረ። አፈቅርሻለሁ ወድሻለሁ በሚላትም ታግታ ነበረ። አበበ ነው በቆሎ ነው ወይስ ከበዴ ነው በሚባለው በእነሱም ጭምር ታግታ ነበር እና እጇን ሊፈታ ብሎ ጠጋ ሲላት እኛ የደፈራት መስሎን ወይም ሌላ ነገር ያሰበ መስሎን ጉድጉድስ ብለን ሳናበቃ ለካሱ እጇን ለመፍታት ነበርና ሌላ እንዳስብ አታድርጊኝ፣ እጅሽን ልፈታ ነው ተረጋጊ ብሎ እጇን አስለቅቆታል። ያ ብሩን ፍቅር ጋር ተመሳጥሮ ለመጀመሪያ ስለሆነ ነው ቪዲዮውን ባይዘዌ አደይ ድራማን የምሰራውና ስማቸውን ሙሉ ለሙሉ ባለማወቅ ሶሪ። ኔክስት ኢንሻአላህ አስተካክዬ እመጣለሁኝና ፍቅር ጋር ተመሳጥሮ ብር ተቀብሎ አደይ እንድትጣላ ወይም በአደይ ላይ በሐሰት የመሰከረባት እስከሚመጣ ነው የምጠብቀው። እንዴት እንደዚህ ይጨክንብኛል? እንዴት እንደዚህ በሐሰት እንዲመሰከርብኝ እንዴት ይመሰክራል ብላ እሱን እየጠበቀችው ነበር። እንዳሰበችውም ቀጭቋ እያለ ሲመጣ እንዴት ነሽ ሰላም ነሽ ወይ ሲላት ምን ሰላም አለ አንተ እያለህ እንዴት እንደዚህ ታደርገኛለህ? አንተን አምኜህ አታውቀኝም ወይ? እንዴት ለነ ፍቅር አሳልፈህ ትሰጠኛለህ? እንዴት ለነ ዴቭ ፊት እንዴት ትመሰክርብኛለህ? ብላ ፍጥጥ አድርጋ ይዘዋለች። እሱም ሙሉ በቃ ምርጥ የሆነ አንቺ እኮ ብሰሚ ኖሮ የሰጠችኝን ፍቅር የሰጠችኝን ገንዘብ ብታውቂ ኖሮ በቃ ለእኛም ላንቺም የሚበቃ ነው ብሎ ሲነግራት ፍቅር ከየት አምጥታ ነው ደግሞ ገንዘብ የምትሰጥህ? እሷ ቆይ ተማሪ አይደለች እንዴ? እንዴት ነው ገንዘብ አምጥታ ላንተ የምትከፍልህ? ታውቃለህ ለእኔ እኮ ደሞዜን እኮ አልሰጠችኝም። ለአንተ ብር የሰጠችህ እኮ የኔን ደሞዝ አጠራቅማ ነው ለእኔ ያሰጠችኝም ብላ ስትለው ድንግጥ አለ። እንዴት እንደዚህ ታደርጋለች? ተጫወተችብኝ ማለት ነው ፍቅር ተብዬዋ ብሎ እሳት ጎርሶ እሳት ለብሶ ወደ እነ ፍቅር ቤት ጉዞውን ቀጥሏል ማለት ነው። አበበ ነው ማነው ስሙን ጥሩልኝ፣ ደመቀ ተብዬው ማለት ነው። እና እውነት አለው በአደይ ላይ እንዴት እንደዚህ ይደረጋል? አደይ እንግዲህ ለደመቀ ብዙ ነገሩ ናት። ሁሉ ብዙ በቃ አብልተዋ ጠጥተዋለች እና በሐሰት መመስከሩ ጸጽቶታል። ፍቅር ተብዬዋ መሸወዷ በተለይ ገንዘብ ሰጥታ በአደይ ላይ እንዲመሰክር ማድረጓ ተናዷልና። ሌላው በተረፈ ኤላ እና ሊዲያ ነበሩ። ሊዲያ ለምለም ከሄደች በኋላ በቃ ተስፋ ነበራት። ኤላ ይቀበለኛል፣ ያፈቅረኛል፣ ሚስቱ ያደርገኛል በሚል ተስፋ ቤቱ ቀጭቋ እያለ በሄደችበት እያንጎራጎረ እንደተለመደው ዘፈን እያንጎራጎረ ዘና ፈታ ስታረገው ያለውን ሁኔታ በቃ ጥጥሙ ጥጥጥብ አድርጎ ተስፋ እንዳይኖራት አድርጎ ጉዷን ነግሯት አለ። በቃ ከዚህ በኋላ ለምለም የምትባል ውድ ሚስት ፍቅር እማፈቅራት ስላለችኝ እኔ አንቺ ጋር ምንም አይነት ግንኙነት አይኖረኝም። ስለዚህ ወደፊት ያው ከለምለም ጋር ነው እንጂ ቀጣይነቴ ካንቺ ጋር አይደለም ብሎ ሲላት ያው ጸጥ ረጭ አለች፣ ተስፋ ቆረጠች። ሙዚቃን ብትዘፍንለትም ብታዝናናውም ልቡ ከለምለም ውጭ ሌላ ላይም ብሎ ያው እንግዲህ እውነቱን ነግሯታል። ባይዘወይ እዚህ ላይ ጥሩ አድርጓል። ምክንያቱም ኤዲያ ተስፋ አድርጋ ለምለምን ተቤት ሰራተኝነት ወጥታ የኤላ ሚስት የኤላ ፍቅረኛ የምትሆን አልመሰላትም ነበረ። ደስ ብሏት ነበር ገጠር ስለሄደችላት። ግን ደግሞ ኤላ ታማኙ ልቤ የሚፈልገው እሷን ብቻ ነው እና ከእሷ ውጭ ማንም አላይም ብሎ እርግጥ አድርጎ ነግሯታል ማለት ነው። ተስፋ ቆርጣ ቀጭቋ እያለ ቤት መጣች። ቤት ስትመጣ ደግሞ ፍቅር ተብዬዋ ዴቭን በቃ ቤት ሰራተኝነት ከቤታችን ወጥታለች። በቃ ፏ ብትን ብዬ ከዴቭ ጋር ጥሩ ጊዜ አሳልፋለሁ ብላ ቤቱን ፏ ብትና አድርጋ በአበባ አድርጋ መጠጥ አዘጋጅታ ክላሱ ገብታ ናቅቦ በቃ የሆነ ቦታ ወስድ ያለሁ ብላ አይኑን ሸፍና ወል ውስጪ ነው። እስቲ ቆይ ወዴት ነው? ምን እያረግሽ ነው ፍቅር ቢላትም አልሰማው ብላ
በቃ እንደተለመደው እንደ ሮማንቲክ ነገር አድርጋለሁ ብላ ማለት ነው። እንደሱ አደርጋለሁ ብላ በቃ አይኑን ጋርዳ ወደ ሳሎን ይዛው በቃ ልግቻ አይኑ ሲፈታ አይኑ እንትን ያለው በቃ ያለውን ሁኔታ ሲረዳ ያው በእርግጥ ተድሮም ጀምሮ ፍቅር እንደምታፈቅረው ያውቃል። ግን ደግሞ እሱ ልቡ የሚመኘው እሱ የሚመኘው አደይም ብቻ ነው። ከአደይ ውጭ ወደ ውጭ ከአደይ ውጭ ማንንም አላይም ብሎ በሩን ዘግቷል ማለት ነው። እና ያለው ሁኔታ እንትን ሲል በቃ በጭራሽ እንደማይሆን ነግሯታል። አስረግጦ ቢነግራትም ፍቅር ተብዬዋ ከራሷ ውጭ ሌላ ሰው ማሰብ ስለማትፈልግ ራስ ወዳድ ሁና እንዴት እንደዚህ ታደርጋለህ? እኔ ላንተ ብዬ አዘጋጅቼ በቃ ፍቅርን ብቻ እያሰብን በፍቅር ቅልጥ ብለን እንዲኖር ነው የምንፈልገው፣ እንደማፈቅር ታውቃለህ ብላ አስረግጣ ብነግረውም እሱ አልገባውም ማለት ነው። እሱ በጭራሽ ከአደይ ውጭ ሌላ ምንም አልመኝም። እና ደግሞ ያው ፍቅር አደይ ከዚህ ቤት ከወጣች በኋላ በቃ ተስፋ ነበራት። ዴቭ በቃ በሙሉ ልቧ የኔ ይሆናል ብላ አስባ ነበር። ያሰበችው አልተሳካም። ምንም ሰርፕራይዙ ሳይሳካ ያለው ሁሉ ብትንትኑ ወጥቶ እንዲያውም ኢዲያ ከኢላ ቤት እየሳቀችባት ስትመጣ በዛ የተነሳ ቂም ይዛባት አለ። እንዴት ትስቂያለሽ? እኔ እንደዚህ ተበሳጭቼ ምናምን እያለች ሊዲያም ከጥላት ዲያ ወደ ክላሷ ሰማ አድርጋ ሙዚቃዋን እያዳመጠች እያለ ያው ፍቅር ተብዬዋ ከበቀል ውጭ ሌላ የማይመኘው ልቧ እንዴት እኔ እንደዚህ ተበሳጭች እሷ ትስቃለች፣ ትዘፍናለች፣ ትደንሳለች ብላ በሆነ ነገር እንደምትበቀላት አስባ ነበረ። እንዳሰበችውም ያው እንግዲህ ያሳካችሁ ነው ማለት ነው። ከዛ በተረፈ ደግሞ ያው ደመቀ ተብዬው ፍቅርን እንዴት እንደዚህ ታደርገኛለች ባዴ ላይ ብሎ ሳት ጎርሶ ሳት ለብሶ በሯ እየተጠባበቃት ነው ማለት ነው። ከዛ ደግሞ ያው አደይ ተብዬዋ ከታሰረችበት ከወደቀችበት ቦታ ተንቀሳቅሳ ወደ ኤላ ቤት አምርታለች። ኤላም ደግሞ ያው የተፈጠረውን ነገር እንትን ስላላለ እየተረዳት ስለመጣ እንዴት ነሽ ነይ ግቢ እንትን ታያለሽ፣ እንዲያውም እነ ዴቭ እኮ እየፈለጉሽ ነበረ፣ ለምለምም ወደ ገጠር ሄዳለች ብሎ ያለውን ሲያስረዳት አደይ ምስኪን ቁጭ ብላ የሰው ምግብ ወይም የሰው ቤት ቁጭ ብላ በነፃ መብላት የማትፈልገው ሁሌም መድከም ሁሌም መስራት የምትፈልገው እህት ልጅ ወይም ሴትዮ ብንላት ኪችኑ ገብታ ከሽርንጉድ እያለች ያው ያለውን ሁኔታ አንዳንድ ምክር እንደ ወንድምነቱ እየመከራን ነበር። መሆነሽ ነው አደይ ያለውን ሁኔታ በስህተት መልኩ ስለተረዳዎች በጣም ይቅርታ። ከዛ በተረፈ ደግሞ ለምለምን ላንቺ ብላ እየተከራከረች አንቺ ለራስሽ ቆም ብለሽ ሁኔታዎችን ተጋፍጠሽ ለምንድን ነው እውነቱን የማትጋፈጭው እውነቱን የማትከራከሪው መሆነሽ ነው እያለ እንደ ወንድምነቱ ያለውን ሁኔታ እያስረዳት ነው። እሷም እንደ ሰራተኝነቷ እንደ ቤት ሰራተኝነቷ ማን ይሰማኛል ብጮህ ማን ይሰማኛል? የቤት ሰራተኛ ነኝ ለነ ዴቭ ይሄ ነው እኔ ያላደረኩም ምን ያልሰራሁም ብዬ ባስረዳቸው አይገባቸውም። ምክንያቱም በቤት ሰራተኝነት ተቀጥሬ ስለምሰራ ተሰሚነት አይኖረውም ብላ ያለውን ሁኔታ ብታስረዳው፣ ግን ደግሞ በዚህ ሁኔታሽ ከቀጠልሽ ለህይወትሽ አደጋ ስለሚፈጠር አንቺ እውነቱን ይዘሽ መጋፈጥ አለብሽ ብሎ ዴቭ እንደ ወንድምነቱ ያለውን አስረድቷታል። እንደዚህ እያወሩ እያለ ዴቭም ያው ከፍቅር ጋር እንደማይቀጥል አስረግጦ ነግሯት ያው አደይን ፍለጋ ወጥቶ ወደ ኤላ ቤት ሲያመራ ያው አደይ እንዳለች ሁኔታውን ወደ ኪችን እንደገባች ሽርንጉድ እያለ ሲነግረው ኪችን ገብተው ሲያት እውነትም አደይ ያለች ሰላም ከተባባሉ ናፍቆታቸውን ካወጣጡ በኋላ ያው ሳሎን ሆነው ለምን እዚህ ኪችን እንዴት ታምትደክሚ ውጭ ሂደን ለምፏ ብትን ብለን ይሄን ጭንቀታችን የምንረሳበት ምሳ አንበላም ምግብ አንበላም ብለው ኤላና ዴቭ አደይ እና ደግሞ ያው ሁላችንም ከወጣን ያው ኤዲያ ስለምትረብሸን ለምጥላችሁኝ ወጣችሁ ስለምትለን ደውለን እንጥራት በሚል ስልኳን ደውሎ ቢጠሯትም ፍቅር ተብዬዋ በቅናት ተነሳስታ እኔ እንደዚህ እየተናደድኩኝ ለምን አይዞሽ አላለችኝም ብላ ይሁን ያው እንግዲህ ባዶ ክላስ አጉራታለች፣ ዘግታባታለች፣ ቴሌፎኗን ይዛባታለች ማለት ነው። ሲደውል ዴቭ ወንድሟ ያው ፍቅር ጋር ስለሆነ ቴሌፎኑ አልታየም። ማንም አንስተዋለች። አዎ አንስተዋለች እና ሰላም ስትባባሉ ያው ፍቅር እንደሆነች
እና ደግሞ ደመቀ ተብዬው ያው አኮብኩቦ ማን ወጣ ማን ገባ እያለ በራፍ ላይ እያለ ፍቅር ተብዬዋ ተደውሎ ነይ ውጭ ስትባል ስትወጣ ያው ጉሮሮዋና ሲኒዋን አንቆ አሽኮብኩቦ ይዟት እልም ድርግም ብሏል። በእርግጠኝነት ደመቀ አፍንጫዋን ግንባሯን እያለ ገደል እንደሚከታትና እውነቱን እንደምትናገር ወይም የአደይን ደሞዝ እንደሚያሰጣት በእርግጠኝነት ነው። ምክንያቱም ደመቀና አደይ በጣም ጥልቅ የሆነ ጓደኝነት እንደገና ደመቀ ሲቸግረው አደይ በተለይ እንደማጨክንበትና ከጎኑ በመቆም አብራው እየኖረች ናት። ባይዘዌ ድራማውን በቅርብ ነው የጀመርኩት እኔም አሁን ሰሞኑ ነው። እና ውድ ቤተሰቦችዬ ያው ፍቅርን ይዟት ሲጠፋ ነው ፊልሙ ያበቃው። ኔክስት እንግዲህ ያው እንደነገርኳችሁ ፍቅር ላይ ለምን ደሞዟን አልሰጠሻትም የተለያዩ ጥያቄዎችን በመጠየቅ በማስጨነቅ እንዴት ለምን በአደይ ላይ እንደዛ አይነት ወንጀል እንደዛ አይነት መጥፎ ድርጊት ለምን እንደፈጸመች እንደሚጠይቃት ነው ማስበው። በቀጣይ ክፍል እስከምንገናኝ ውድ ቤተሰቦችዬ እንግዲህ ላይኳን አትርሷ፣ ሰብስክራይብ አድርጉ፣ አሳድጉን። እኔ በሌላ ፕሮግራም በክፍል 35 እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። ሀገራችሁ እኔ እህታችሁ መሬም ነኝ። ሀገራችንን ሰላም አላህ ያርግልን፣ በያለንበት አላህ ይጠብቀን፣ ወጥቶ ከመቅረትም አላህ ይጠብቀንና ባይ ባይ ብያለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።